የአላህ ባሮች ሆይ አቅል ያለው አስተዋይ የሆነ ከሞት በኋላ ያለ ህይወት ጉዳይ የገባው ሰው ከምንም በላይ የሚፈራው የሚጠነቀቀው ነገር ቢኖር የአላህ ቁጣና የአላህ ቁጣ ውጤት የሆነው የጀሃነም እሳትን። አቅል ያለው ልብ ያለው በሙሉ ጀሃነምን ይፈራል። ለጀሃነም የሚዳርጉ መንገዶችን መጥፎ ስራዎችን ይርቃል። የቀን ከሌሊት ሐሳቡ ጭንቀቱ እንዴት ምን ባደርግ ነው ከጀሃነም ድኜ ጀነት የምገባው ይላል። በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና 3 በሮች አሉ። ወይም ሰዎችን ወደ ጀሃነም የሚያስገቡ ዋና ዋና 3 ጥፋቶች አሉ። እነዚህን አውቆ መራቅ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ስራና ልፋት ትኩረት ሊሆን ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ቁጣውን መፈጸም እየቻለ ቁጣውን ተግባራዊ ማድረግ እየቻለ መምታት፣ መሳደብ፣ እርምጃ መውሰድ እየቻለ ለአላህ ብሎ ቁጣውን ዋጥ ያደረገ ሰው አላህ ተባረከ ወተዓላ የቅያም ቀን ጀነት ላይ እንደሚሸልመው ተናግሯል። አላህ እንደሚወደውም ገልጸዋል። ወልካዚሚነል ገይዘ ወልዓፊነ ዐኒናስ ወላሁ ዩሒቡል ሙሕሲኒን ይላል ቁርአን። ሰፊዋ ጀነት የተዘጋጀችላቸው ሰዎች ማለት እነዚያ በተቆጡ ጊዜ ቁጣቸውን ዋጥ የሚያደርጉ ናቸው። ሰው ባስቆጣቸው ጊዜ ቁጣቸውን የሚውጡ ናቸው። ሰውንም ይቅር የሚሉ ናቸው። ለአላህ ብለው ዓፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን ወልዓፊነ ዐኒናስ ሰዎች ያጠፉባቸውን ጥፋት ሚተው ሚቀብሩት ሚረሱት ወላሁ ዩሒቡል ሙሕሲኒን እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን በጎ ሰሪዎችን እምነት ተግባር ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالًا كثيرًا ونساءً واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله يعزاكم بمتازز የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አቅል ያለው አስተዋይ የሆነ ከሞት በኋላ ያለ ህይወት ጉዳይ የገባው ሰው ከምንም በላይ የሚፈራው የሚጠነቀቀው ነገር ቢኖር የአላህ ቁጣና የአላህ ቁጣ ውጤት የሆነው የጀሃነም እሳትን። አቅል ያለው ልብ ያለው በሙሉ ጀሃነምን ይፈራል። ለጀሃነም የሚዳርጉ መንገዶችን መጥፎ ስራዎችን ይርቃል። የቀን ከሌሊት ሐሳቡ ጭንቀቱ እንዴት ምን ባደርግ ነው ከጀሃነም ድኜ ጀነት የምገባው ይላል። አቅል ያለው ልብ ያለው አስተዋይ ሰው ማለት የሞት የህይወት ምንነት የገባው ሰው ማለት ጀሃነምን ይፈራል፣ የአኼራ እሳትን ይፈራል።
ትልቅ ጭንቀቱ፣ ስጋቱ፣ ጥረቱ እንዴት ነው ከጀሃነም ድኜ ጀነት የምገባው ይላል። በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና 3 በሮች አሉ፣ ወይም ሰዎችን ወደ ጀሃነም የሚያስገቡ ዋና ዋና 3 ጥፋቶች አሉ። እነዚህን አውቆ መራቅ፣ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ስራና ልፋት ትኩረት ሊሆን ይገባል። ሰዎችን ወደ ጀሃነም ከሚያስገቡ ከሚወስዱ ዋና ዋና በሮች አንዱ ሹብሃን መከተል ነው። አላህ ተባረከ ወተዓላ ቁርአን አውርዶ ሁሉ ነገር ግልጽ አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም ሐላልም ግልጽ ነው፣ ሐራምም ግልጽ ነው ለሚማር ሰው፣ ለሚጠይቅ ሰው፣ ለማወቅ ለሚጥር ሰው ሐላልም ሐራምም የተፈቀደ የተከለከለ ግልጽ ነው። በሁለቱ መሃል ግን አሻሚ ነገሮች አሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሐላልም በሐራምም መሃል አጠራጣሪ፣ አወዛጋቢ፣ ሙሽተቢሃት የሚባሉ ነገሮች አሉ። ወደ ጀሃነም ከሚወስዱ መንገዶች አንዱ ግልጹን ትቶ አጠራጣሪውን መከተል፣ ዲን ላይ መጠራጠር። ዲን ላይ ጥርጣሬ ሲበዛ፣ ግራ መጋባት ሲበዛ ፈጥኖ ወደ ቁርአን ሐኪም ቤት በመሄድ ወደ አዋቂዎች ጠጋ በማለት ግርታ የፈጠረውን ያደናበረውን ነገር አጥርቶ ማወቅና የሚቻለውን ማድረግ ማይቻለውን መተው ይገባል። ሁሌም በዲናችን ብዥ እንዳለብን ግራ እንደተጋባን አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት አንዴ ወደ ኋላ እያለን አንዱን ነገር ራሱን አንዴ ሐላል ነው አንዴ ሐራም ነው ያለን ልንኖር አይገባም። ሐራም ግልጽ ነው፣ የታወቀ ነው። አማኝ ሐራምን አውቆ ሊርቅ ሊጠነቀቅ ይገባል። ዋጅብም ግልጽ ነው። አላህና መልእክተኛ ዋጅብ ያደረጓቸው በግልጽ የሚታወቁ ነገሮች አሉ። እነዚያን አውቆ መተግበር። አቅልን አላህ ተባረከ ወተዓላ የሰጠን ጠቃሚና ጎጂውን ለይተን እንድናውቅ የምንሰማውን እንድናገናዝብበትን። ደካማ ሆነን አቅላችንን ልባችንን የተለያየ የአመለካከት ያስተሳሰብ ችግር ያለባቸው ሰዎች ከነሱ ውስጥ የሚወጣ የቆሸሸ ሐሳብ ማጠራቀሚያ ልናደርገው አይገባም። እኛን አቅልና ልብ ቀድመን በብርሃን ልንሞላው ይገባል። በቁርአን በሐዲስ ብርሃን በእውቀት ብርሃን ልቡ የተሞላ ሰው ብዥታዎች፣ አደናባሪ አደናጋሪ ነገሮች ልቡ ላይ ቦታ አያገኙም። ልቡ ከእውቀት ብርሃን ከቁርአን ከሐዲስ ከዕልም ባዶ የሆነ ሰው የተለያየ የልብ በሽታ ያለባቸው ሹብሃን ስሜትን ብዥታን የሚከተሉ የሚያራምዱ ሰዎች ባዶ የሆነ ልብ ሲያገኙ የቆሻሻቸው መጣያ ያደርጉታል። አላህ ተባረከ ወተዓላ ልባቸው ላይ ችግር ያለባቸው ግልጹን ትተው አሻሚውን እንደሚከተሉ ነግሮናል። فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله ብሏል። እነዚያ ልባቸው ላይ በሽታ ያለባቸው ግልጽ የሆነውን የቁርአን የሐዲስ መመሪያ ትተው አሻሚ የሚመስለውን ከነሱ አመለካከት አንፃር የተምታታባቸውን ሰዎችን ግራ የሚያጋባውን ይከተላሉ። ግራ ተጋብተው ሌሎችን ግራ ያጋባሉ። እነዚያ በእውቀት የበሰሉ ልባቸው የረጋ በኢማን የሰከነ ሁሉም ከአላህ ዘንድ ነው ቁርአን ሐዲስ እስከሆነ ድረስ አምነንበታል ይላሉ ብሏል። ሰዎችን ወደ ጀሃነም ከሚወስዱ ከሚያስገቡ መንገዶች አንዱ ብዥታን መከተል ነው። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነቢይን ዓለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባም። ይልቅ ጆሮአችንን ልባችንን ከብዥታ ልንጠብቅ ይገባናል። ዲን ላይ እንድንጠራጠር ከሚያደርጉ ነገሮችን ልንርቅ ይገባናል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ላይ ሰዎች እጃቸው ላይ በያዙት ስልክ በቤታቸው ግድግዳ ላይ በሰቀሉት በለጠፉት ቴሌቪዥን አማካኝነት ምንጫቸው ያልታወቀ አማኝን ግራ የሚያጋቡ የሚያጠራጥሩ የተለያዩ አይነት መልእክቶች ሊተላለፉ ይችላል። ቀላል በሆነው ሰዎች ስራ በሚሰሩበት ከቤተሰብ ጋር በሚገናኙበት በስልካቸው አማካኝነት ሹብሃ ብዥታ ዲንን የሚያበላሽ የልብን ሰላም የኢማንን የቂን የሚያደፈርስ መልእክት
ወደ እጅ፣ ወደ ኪስ፣ ወደ ልብ ሊገባ ይችላል። አንዳንዴም ያውም ሳያስፈቅድ ሰዎች ዘንድ ካለው የእውቀት ማነስ የተነሳ የአላህ ስም የተነሳበትን ነገር ሁሉ ኮፍያ አድርጎ ጥምጣም አድርጎ ሰዎች የተናገሩትን ሁሉ ወደ ልባቸው የሚያስገቡ ሰዎች አሉ። ሰዎች ለጤናቸው ታማኝ የሆነ ብቃት ያለው ሐኪምን እንደሚመርጡት ቤት ለማስገንባት በባለሙያነቱ የተመሰከረለትን ባለሙያ ፈልገው እንደሚያስገነቡት ሁሉ ወደ ልባችን እምነትን ከማስገባችን በፊት አቋምን ከመያዛችን በፊት ይሄ ከየት የተቀዳ ነው? ማን የተናገረው ነው? ማስረጃው ምንድን ነው ልንል ይገባል። በሚዲያ ዘመን የዕልምን ደረጃ የሚያረክሱ ሰዎች በስተዋል። ሐያ ስላነሳቸው፣ ምላስ ስላላቸው፣ ደፋሮች ስለሆኑ ብቻ በየመድረኩ በየሶሻል ሚዲያው ወደ ሰዎች ያልተጣራን እውቀት የሚያስተላልፉ አላህን ወክሎ መናገር ማለት እንደሆነ ያልገባቸው አላህ ላይ የሚዋሹ ነቢ ላይ የሚዋሹ የሰው እምነት የሰው ልብ የሚያበላሹ ሰዎች በስተዋልና ብዥታን መከተል ከቁርአን ሐዲስ ግልጽ ማስረጃ የሌለውን ነገር መያዝ ማራመድ ሰዎች ከአላህ መንገድ እንዲወጡ ወደ ጀሀነም እንዲሄዱ ያደርጋል። ይህ እንዳይሆን ልብን በቁርአን መምላት፣ በሐዲስ መምላት፣ በሶሐቦች ንግግር መምላት፣ አዲስ ነገር ሲገጥመን ቆም ብሎ ማጣራት፣ አዋቂዎችን ማማከር ያስፈልጋል። ኡማውን የበጣጠሰው የከፋፈለው አንዱ የሌላኛው ጠላት እንዲሆን ያደረገው ሹብሃን፣ ብዥታን፣ ግራ መጋባትን፣ የሰሙትን ሁሉ መዋጥን፣ ልብ ውስጥ ቦታ መስጠትን ያ አይገባም። የሰው ልጅ ልቡ ደካማ ነው። አዳዲስ አስተሳሰቦች፣ ብዥታዎች ደግሞ የመሳብ የማሳመን የመማረክ ኃይል አላቸው። ሸይጣን የሚፈልገው ይሄን። ሁለተኛው የጀሃነም በር የስሜት በር ነው። ሹብሃን ብዥታን ከመከተል ድነው በቁርአን ሐዲስ ራሳቸውን ገድበው የሚጓዙ ሰዎችንም ጭምር ሊያጠቃ የሚችል ሌላ የጀሃነም መግቢያ በር። ይኸውም ሸህዋን ስሜትን መከተል፣ በፊታው ብዥታን መከተል። የፊተኛው ብዥታን መከተል ግራ መጋባት፣ ከቁርአን ሐዲስ ማስረጃውን ያላወቁትን ነገር እንዲሁ ግራ እንደተጋቡ ልብ ላይ ያንከባለሉ መኖር። ሁለተኛው ግን ሐቁን እያወቁ በስሜት ተሸንፎ መኖር። ዝሙት ላይ መውደቅ፣ ሐራም መብላት፣ ሰውን አዳ ማድረግ ስሜትን የመከተል ውጤቶች ናቸው። ሴት ልጅ ተገላልጣ መሄድ፣ ጠባብ ልብስ፣ አጭር ልብስ፣ ኢስላም ማይፈቅደው ልብስ፣ ወንድን የሚያማልል የሚማርክ ልብስ ለብሳ መሄዷ ስሜትን መከተል። ክልክል መሆኑን ልብ ያወቀ የሚያደርጉት ነገር ስሜት መከተል ይባላል። ስሜትን መከተል አላህን ተባረከ ወተዓላ ማስቆጣት፣ አላህን ከመታዘዝ ይልቅ ስሜትን መታዘዝ። ሰዎች ስሜታቸውን እንዲከተሉ የሚገፋፋውን ሸይጣንን መታዘዝ። ስሜትን መከተል ዱንያም ላይ አኼራም ላይ ያዋርዳል፣ ፍጻሜን ያበላሻል። አላህ ተባረከ ወተዓላ ስለ ደጋጎች ስለ ታዛዦች ከነገረም በኋላ ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا ብሏል። ነቢዮች፣ ሷሊሖች፣ ደጋጎች የአላህ ባሮች ከሄዱ በኋላ ከነሱ በኋላ ምድር ላይ ተተኩ። ምን አይነት ሰዎች? አضاعوا الصلاة ሶላትን ያበላሹ፣ ጭራሽ ማይሰግዱ፣ አበላሽተው የሚሰግዱ፣ ስርዓቱን መስፈርቱን ማያሟሉ፣ ሶላት ላይ የሚጫወቱ ሰዎች ተተኩ። ወተበዑ ሸህዋት ሐቅን መከተል ትተው አላህ የሚወደውን ማድረግ ትተው ይልቅ ስሜታቸውን የሚከተሉ ሰዎች መጡ፣ ምድር ላይ ተተኩ። የእነዚህ ፍጻሜያቸው ምንድነው ካልክ ፈሰውፈ የልቀውነ ገያ ወደፊት ገይ የሚባል የጀሃነም ክፍል ውስጥ ይታጎራሉ፣ ጀሃነም ይገባሉ ብላ ስሜትን መከተል ጀሃነም እንዲገቡ አኼራ ላይ እንዲዋረዱ በጋለ የጀሃነም እሳት እንዲነዱ ከሚያደርጉ ነገሮች መሃል አንዱ ስሜትን መከተል ከአኼራ በፊት ዱንያንም ያበላሻል። ሰዎች ስሜታቸውን የሚከተሉ ከሆነ ደስ ያላቸውን ሁሉ ይናገራሉ፣ ደስ ያላቸውን ሁሉ ያደርጋሉ። የጎረቤት ሐቅ አይጠብቁም፣ የትዳር አጋር ሐቅ አይጠብቁም። ያማራቸውን ሁሉ ይበላሉ፣ ይለብሳሉ። ሸሪዓ ቢከለክሉ እንኳ የእነሱ አምላካቸው መሪያቸው ስሜታቸው ስለሚሆን ለዚህ ነው አላህ ተባረከ ወተዓላ አፈራአይተ መን ኢተኸዘ ኢላሀሁ ሀዋህ ወአضለሁ ላሁ ዐላ ዒልም ያለው።
አምላኩን ስሜቱን አድርጎ የሚያደርግን ሰው አይተሃለን? ጆሮ ማይጠቅመው፣ አይኑ ማይጠቅመው፣ ልቡ ማይጠቅመው፣ በጆሮ በልቡ የሚያየው የሚያስበው ለጊዜው ስሜቱን የሚያረካ የሚያስደስተውን ነገር ብቻ ነው። የሰው ልጅ ልብ፣ አይን፣ አቅል የተሰጠው ከዱንያ አሻግሮ አኼራን እንዲያይ ነበር፣ ስለ አኼራ እንዲያስብ ነበር። ከስሜት ወጥቶ ስለ አኼራ የሚያስብ ሰው፣ አኼራን አሻግሮ የሚያይ ሰው በእያንዳንዱ እርምጃው፣ ውሳኔው፣ ንግግሩ ራሱን ይጠይቃል። ከስሜት ይልቅ ሸሪዓን ያስቀድማል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሀነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው የተባለውም ለዚህ። ስሜቱ የሚፈልገውን ያደረገ ሰው የሚያደርግ ሰው የጀሀነምን አጥር የሰበረ ጀሀነም እንደሚገባ ነው። በተቃራኒው ደግሞ መልካም ስራዎች መስራት ለነፍስ ይከብዳሉ። ወንጀልን መተው ለነፍስ ይከብዳሉ። እየከበደውም ቢሆን ስሜቱን ተቆጣጥሮ መልካም ስራ የሰራ ሰው፣ ስሜቱን አሸንፎ ወንጀልን የተወሰው የጀነትን አጥር እየሰበረ የጀነትን በር እየከፈተ እያስከፈተ ጀነት እየገባ። እዚህ ዱንያ ላይ ሆነን ይሄን ልባችን ላይ ልንስል ፊት ለፊታችን የማያት ያክል ልናምንበት ይገባል። ኸይር ስራ የከበደንም ቢሆን ስንሰራ ጀነት እየገባሁ ነው፣ በሩን እያስከፈትኩ ነው ልንል ይገባል። ወንጀልን ነፍስያችን እየገፋፋችን የሳበችንም ቢሆን ስንተው ከጀሀነም እያራፍኩ ነው ልንል ይገባል። በተቃራኒው ግን ስሜታችንን የሚፈልገውን ሁሉ ያደረገን እንደሆነ የጀሀነምን በር በሰፊው የከፈተን ወደዛ እየሄደን እንደሆነ ልናውቅ ይገባል። አላህ ተባረከ ወተዓላ ከስሜት ራቁ ያለ ይጠራናል። ስሜታችሁን አትከተሉ፣ ሐቅን ተከተሉ ይላል። በተቃራኒው ደግሞ ሸይጣን ሰራዊቶቹ የሰው ሸይጣኖች ስሜትን ወደ መከተል ይጣራሉ። ስሜትን ለመከተል ከአላህ ለመጣላት ጥሪ ያደርጋሉ፣ ያነሳሳሉ፣ ሰዎችን ያታላሉ። አማኞች ከሐቅ እንዲርቁ የስሜት ባሪያ እንዲሆኑ ሌት ተቀን ይሰራል። በዚህም ወደ ጀሀነም ይመሯቸዋል፣ ይጠሯቸዋል። ይሄ የሸይጣን ትልቁ ዓላማው። ሸይጣን አላህን አልታዘዝም ሲል አላህ ተባረከ ወተዓላ እንግዲያውስ ከጀነት ውጣ ሂድ የተረገም ከሆነ ለአንተም አንተን ለተከተሉም ጀሀነም አለችላችሁ ብሏል። ሸይጣን ለአደም አልሰግድም በማለቴ ምክንያት ካባረርከኝማ በየኬላው በየመንገዱ እየተቀመጥኩ የሰው ልጆችን አጠማቸዋለሁ፣ ከፊት ከኋላ ከግራ ከቀኝ እመጣባቸዋለሁ፣ ዋጅብን እንዲተው ሐራምን እንዲዳፈሩ አደርጋቸዋለሁ፣ ዱንያን አስውብላቸዋለሁ፣ አኼራ ሩቅ እንደሆነ አድርጌ አሳያቸዋለሁ፣ ጥቂቶች እንጂ ላንተ ታዛዥ አይሆኑም ብሎ ሸይጣን ዝቶ ወጥቷል። ምሎ ያው አላህ ተባረከ ወተዓላ ሂድ አንተን የተከተለ ከአንተ ጋር የጀሀነም ማሟያ ትሆናላችሁ ብሏል። ስለዚህ ሸይጣን ቃሉን እኛ ላይ ተፈጻሚ ሊያደርግ አይገባም። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን። ብዙዎቹ ሸይጣን የማለበትን ነገር እያደረጉለት ነው፣ እየተከተሉት ነው፣ ጥቂት አማኞች ሲቀሩ ብሏል አላህ ተባረከ ወተዓላ። ከጥቂት አማኞች ልንሆን፣ ከስሜት ልንወጣ፣ ከብዥታ ልንርቅ ይገባን። ሸይጣን ሰዎችን ወይም በብዥታ ያጠምዳቸዋል፣ በዲናቸው ጉዳይ እርግጠኛ እንዳይሆኑ፣ ልባቸው እንዳይረጋጋ፣ ሁሌ እንዲጠራጠሩ፣ ግራ እንዲጋቡ ያደርጋቸዋል። አሊያ ደግሞ ሐራምነቱን የሚያውቁትን ነገር እንዲዳፈሩ፣ ግዴታነቱን የሚያውቁትን ነገር እንዲተዉ፣ እንደ ፍላጎታቸው እንዲኖሩ በማድረግ ነው ሰዎችን የሚያጠምደው። ይሄን አድርጎ መጨረሻ ላይ አብረውት ከሱ ጋር ጀሀነም እንዲታሰሩ ነው የሚፈልገው። ብቻውን ጀሀነም መግባት አይፈልግም። ጥቂት የሰው ልጆችንም ይዞ መግባት አይፈልግም። ብዙዎችን ይዞ ወደ ጀሀነም መውረድ ይፈልጋልና ይሄን የጠላታችንን ሴራ በማወቅ የጀሀነም በሮችን አውቀን ልንርቅ ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد ሶስተኛው ወደ ጀሀነም መግቢያ በር ወደ ጀሀነም መውረጃ ሰበብ ቁጣ ነው። የሰው ልጆች ሲቆጡ ወሰን ያልፋሉ። የሰው ልጆች ሲቆጡ
አላህ የሚጠላውን ንግግር ይናገራሉ። አላህ የሚጠላውን መጥፎ ሥራ ይሰራሉ። ቁጣ ለከባድ ወንጀሎች ያነሳሳል። በቁጣ ሰዓት የሰው ልጅ ንዴት ላይ ሆኖ ወይም ከአላህ የሚያጣላውን ንግግር ሊናገር ይችላል፣ ወይም ከአላህ የሚያጣላውን አላህን የሚያስቆጣን ድርጊት ሊፈጽም ይችላል። በዚህም ወደ ጀሀነም ይወርዳል። ብዙ ሰዎች ጀሀነም እንዲገቡ ከሚያደርጉ ምክንያቶች አንዱ ቁጣን ዋጥ ለማድረግ ነው፣ ቁጣን አለመቆጣጠር ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ እንደተነገረው አንድ ሰው እሳቸው ጋር መጥቶ ምከረኝ ያ ረሱለላህ ሲላቸው አትቆጣ ያሉት። አሁንም ይድገሙኝ ምክር ሲላቸው አትቆጣ የሚለውን የደገሙት። አሁንም ምከሩኝ ድገሙልኝ ሲላቸው አትቆጣ ያሉት። ሶስቴ ደጋግሞ ምከረኝ 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 ሲላቸው ነቢዩና ዓለይሂ ሰላቱ ወሰላም ለአንተ የሚያስፈልግህ ቁጣን የመተው ምክር ነው፣ መመክርህ ነገር ቢኖር አትቆጣ አትቆጣ አትቆጣ። ቁጣ ዱንያ አኺራን ያበላሻል። በቁጣ ተነሳስተው ትዳራቸውን የሚያፈርሱ ሰዎች አሉ። በቁጣ ተነሳስተው ሰው የሚገሉ ሰዎች አሉ። በቁጣ ተነሳስተው የኩፍር ቃል የሚናገሩ ሰዎች አሉ። የኩፍር ድርጊት የሚፈጽሙ ሰዎች አሉ። ጠንካራ ሰው ማለት ሰዎች ትግል ሲገጥሙት ቀድሞ አሸንፎ የሚጥላቸው ሰው ማለት አይደለም። ጀግና ጠንካራ ሰው ማለት ቁጣውን ዋጥ የሚያደርግ በቁጣ ጊዜ ራሱን መቆጣጠር የሚችል ሰው ነው ብላ። ቁጣ ከሸይጣን ነው። ሸይጣን የተፈጠረው ከእሳት ነው። እሳት የሚበርደው በውሃ ነው። አንዳችሁ ሲቆጣ ውዱእ ያድርግም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እሳቸው አጠገብ ሆነው የተጣሉ የተሰዳደቡ ሰዎችን አዑዙ ቢላሂ ሚነ ሸይጣኒ ረጂም በሉ ብለው መክረዋቸዋል። ቁጣ ሲበረታ፣ የቁጣ ስሜት ሲሰማ፣ የቁጣ መነሻ ከሚባሉ ነገሮች መሃል አንዱ የሆነው ስድብ ሲጀመር ለስድብ የስድብ መልስ መስጠት ሳይሆን አዑዙ ቢላሂ ሚነ ሸይጣኒ ረጂም እንዲባል ነው ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት። ይሄን ሁሉ ማድረግ ትቶ አንድ ሰው ወይም ይሄን ሁሉ አልፎ ቁጣውን የፈጸመው የተገበረው እንደሆነ አላህ ተባረከ ወተዓላ እሱ ላይ ሊቆጣ ይችላል፣ ወደ ጀሀነም ሊወስደው ይችላል። በቁጣ ጊዜ ወይም የኩፍር ቃል ወይም የኩፍር ድርጊት መፈጸም ሊኖር ይችላል። በቁጣ ሰዓት የሚወስዱት እርምጃ ወደ ጀሀነም ሊያወርድ ይችላል። ለዛ ነው ነቢያችን ዓለይሂ ሰላቱ ወሰላም በቁጣ ጊዜ ቀዝቀዝ እንድንል ያዘዙትም የመከሩትም። ቁጣ ሲበረታብህ ቆመህ ከሆነ የተቆጣኸው ቁጭ በል፣ ቁጭ ባልከበት ከሆነ ቁጣው የተፈጠረው ጋደም በል፣ ጋደም ባልከበት ከሆነ ቁጣ የተፈጠረው ተኛ፣ ዝቅ በል፣ መሬት ላይ ተለጠፍ። ቁጣ የሰው ልጆች ሳይፈልጉ እንዲራመዱ እንዲሄዱ ያደርጋል። ሳይፈልጉ እጅ እንዲሰነዝሩ ቦክስ እንዲሰነዝሩ ያደርጋል። ሳይፈልጉ እንዲጮሁ የኩፍር ቃል እንዲናገሩ ያደርጋልና ቁጣ በአንድ በኩል ያቀማመጥ ሁኔታን ያሉበትን ሁኔታ በመቀየር ሊቀዘቅዝ ይገባል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሞ የተቆጣ ሰው ቁጭ ይበል ያሉት። ቁጭ ባለበት የተቆጣ ጋደም ይበል፣ ካልሆነም ይተኛ። ቤት ከሆነ የተቆጣው ወደ ውጪ ወጥቶ ከቁጣው ይራቅ። ውጪ ከሆነ የተቆጣው ወደ ቤት ይግባ፣ ቀዝቀዝ ይበል። በዚህ ካልበረደ ውዱእ ያድርግ፣ በዚህ ካልበረደ 2 ረካ ይስገድ ተብላ። በዚህ መልኩ ታግሎ ቁጣን ካላጠፉት ፍጻሜው ምን ይሆናል? ወደ ጀሀነም መሄድ ይሆናል። ብዙ ሰዎች ጀሀነም እንዲገቡ ከሚያደርጓቸው ሰበቦች አንዱ ቁጣ ነው። ቁጣችንን በመቆጣጠር ቁጣችንን ዋጥ በማድረግ አንድን የጀሀነም በር ከራሳችን ልንዘጋ ልንሸሸው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ቁጣውን መፈጸም እየቻለ ቁጣውን ተግባራዊ ማድረግ እየቻለ መምታት፣ መሳደብ፣ እርምጃ መውሰድ እየቻለ ለአላህ ብሎ ቁጣውን ዋጥ ያደረገ ሰው አላህ ተባረከ ወተዓላ የቅያም ቀን ጀነት ላይ እንደሚሸልመው ተናግረዋል። አላህ እንደሚወደውም ገልጸዋል። ወልካዚሚነል ገይዘ ወልዓፊነ ዐኒናስ ወላሁ ዩሒቡል ሙሕሲኒን ይላል ቁርአን። ሰፊዋ ጀነት የተዘጋጀችላቸው ሰዎች ማለት እነዚያ በተቆጡ ጊዜ ቁጣቸውን ዋጥ የሚያደርጉ ናቸው። ሰው ባስቆጣቸው ጊዜ ቁጣቸውን የሚውጡ ናቸው። ሰውንም ይቅር የሚሉ ናቸው። ለአላህ ብለው ዓፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን ወልዓፊነ ዐኒናስ ሰዎች ያጠፉባቸውን ጥፋት ሚተው የሚቀብሩት የሚረሱት
ወላሁ ዩሂቡል ሙሕሲኒን። እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን፣ በጎ ሰሪዎችን፣ እምነት፣ ተግባር፣ ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። በተቃራኒው ደግሞ በተቆጣ ቁጥር ወደ መጥፎ ተግባር የሚሄድ የኩፍር ቃል፣ አላህ የሚጠላውን ቃል የሚናገር፣ የተከለከለውን የሚያደርግ፣ በቁጣ የሚነዳ አላህ ተባረከ ወተዓላ አይወደውም። ካለመውደድም አልፎ ወደ ጀሀነም ሊያወርደው ይችላል ቁጣው ማለት። እነዚህን ዋና ዋና የሚባሉ ብዙ ሰዎች ወደ ጀሀነም እንዲገቡ ሰበብ የሚሆኑ ለተለያዩ ወንጀሎች መነሻ የሚሆኑ ድርጊቶችን ልንርቅ ልንጠነቀቅ ይገባል። ሹብሃ፣ ምዥታ እምነትን፣ አቂዳን፣ ዲንን ያበላሻል። ሸህዋ፣ ስሜትን መከተል ብዙ ወንጀሎችን እንድንዳፈር ሰበብ ይሆናል። ቁጣ ከሰዎች ጋር ያለንን ግንኙነት ያበላሽብናል። ሶስቱንም መራቅ ማለት ደግሞ አቂዳችን፣ እምነታችን እንዲስተካከል ያደርጋል። ስራችን ያማረ፣ የሰመረ፣ የጸና እንዲሆን ያደርጋል። ከሰዎች ጋር ያለን ግንኙነት እንዲያምር፣ እንዲስተካከል ያደርጋል። እነዚህን ሶስቱን መጥፎ በሮች ልንርቃቸው ልንጠነቀቃቸው ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.